የተከበራችሁ የአልቡኮ ሚዲያ ቤተሰቦች እንደምን ከርማችኋል? የአልቡኮ ሚዲያ ከሚያቀርባቸው መሰናዶዎች መካከል አንዱ የሆነው ቅኝት የተሰኘው መሰናዶ ጀምረዋል። የዛሬው መዳረሻዬ ደግሞ በደቡብ ወሎ ዞን አልቡኮ ወረዳ የሚገኘው የደጋጋ ትምህርት ቤት ነው። በቅድሚያ ቪዲዮ ላይክ እና ሼር በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ዛሬ ላይ ትምህርት ቤቶች በየደጁ ከመቆርቆራቸው አስቀድሞ በኢትዮጵያ የትምህርት ታሪክ ዘመናዊ ትምህርት በሀገሪቱ መስፋፋት ሲጀምር ለአልቡኮና አካባቢው ማህበረሰብ የጨለማው ዘመን ተገፎ የብርሃን ጮራ የፈነጠቀበት አጋጣሚ ተከሰተ። በቀድሞ የወሎ ክፍለ ሀገር በዛሬዋ አልቡኮ ወረዳ ጥንታዊቷ የገጠር ከተማ ደጋጋ ላይ ደጋጋ የመጀመሪያ ደረጃ ትምህርት ቤት ተመሰረተ። ጊዜው 1943 ዓመተ ምህረት ነበር። ኢትዮጵያ ሀገራችን በመጨረሻው የአጼ አገዛዝ ስርዓት ስር የነበረችበት ወቅት ግራዝማች በእደር ገጤ የተባሉ የአካባቢው አስተዳዳሪ ግዛት ከሆነችው ደጋጋ ከተማ ላይ የአካባቢው ሰው የምስለኔ ጸሐፊ የነበሩት አባ ጀንበሬ አስረሳሃኝ አማካኝነት እንጨትና ሰንበሌጥ ሳር ታዞ ከአካባቢው ማህበረሰብ ከተሰበሰበ በኋላ ሙሳሰን ጎበዜ በሚባሉ አናጺ በአካባቢው የብረት ሥራ ሙያተኞች በተዘጋጁ ምስማር መሰል ብረቶች እንጨቶችን በማገናኘት የማዋቀር ሥራው ተጀመረ። እነዚህ ምስማር መሰል ብረቶች አልፎ አልፎ ቋሚዎቹን ለማዋቀር ጥቅም ላይ ቢውሉም በአብዛኛው ሥራ በለጥ የታሰረ የግድግዳና የባጥ ሥራው እንዲጠናቀቅ ተደረገ። ጣራውም ከአካባቢው ማህበረሰብ በተሰባሰበው ሰንበሌጥ ሳር እንዲከደን ተደርጎ ከተጠናቀቀ በኋላ የዝናብ ውሃን ወደ ቤት ውስጥ በጣሪያው በኩል ከመግባት የሚታደገው በአካባቢው አጠራር ሞገስ ተብሎ በሚጠራው ሸክላ እንዲጎለል ተደረገ። እዚህ ትምህርት ቤት በ1955 ስገባ እነዛ ሁለት ብሎኮች እዛ ዳር ያሉት ብቻ ነበሩ። ከ1 እስከ 6 ነው ክፍላችን። ግማሻችን ትምህርት ቤት ግቢ እየገባን ግማሻችን ጥላ ነበር የምንማረው። እዛች ትምህርት ቤታችን ጋር ትንሽ ሳር ቤት አለ፣ ሻይ ቤት ናት። ወተት እየተፈላ መንግስት ነው ሳሙና ይታደላል፣ ወተት ይፈላል፣ ይሰጠናል። ያንን እንጠጣለን በነጻ ገንዘብ አንድ። በ1945 ዓመተ ምህረት በአንድ ቢሮና በሁለት መማሪያ ክፍሎች የመማር ማስተማሩን ሥራ አሃዱ ብሎ የጀመረው አንጋፋው የደጋጋ ትምህርት ቤት በየዓመቱ አንዳንድ የክፍል ደረጃ እየጨመረ ሄዶ እስከ 6ኛ ክፍል ድረስ ትምህርት መስጠቱን ቀጠለ። በጊዜው በነበረው የመምህራን እጥረት የተነሳም በ1948 ዓመተ ምህረት ብርሃኑ ኪዳነ ወልድ አሊ አስፋውና ጌታቸው የሱፍ የተባሉ የአራተኛ ክፍል ጠንካራ ተማሪዎች ተመርጠው አንደኛ ክፍልን እንዲያስተምሩ መደረጉን በጊዜው የነበሩ እማኞች ይናገራሉ። እንዲህ እያለ በሳር ክዳን አገልግሎት ሲሰጥ የነበረው መማሪያ ክፍል በ1956 ዓመተ ምህረት በቆርቆሮ እንዲተካ ተደረገ። በመጨረሻም ከ1945 እስከ 1969 ዓመተ ምህረት ድረስ ከአንደኛ እስከ 6ኛ ክፍል የመማር ማስተማር ሥራው ሲከናወን ቆይቶ በህብረተሰቡ ጥያቄ መሰረት በ1970 ዓመተ ምህረት ወደ 8ኛ ክፍል አደገ። ስንማር የዛን ዘመን የ6ኛ ክፍል ተማሪዎች 3 ነበሩ። አጸደ ጀንበሬ፣ ሞገስ ጀንበሬና ዙሪያ ሻጉላላው ነበሩ። እነዚህ ነበሩ ሚኒስትሪ 3 ሆነው ነው የተፈተኑት። ይሄ አሁን የተሰራበት ይሄ ከ1970ዎቹ በ1970 ዓመተ ምህረት እኔ ወታደርነት ስለተቀጠርኩበት የለሁም ነበርና ከአራት ጎለል ሳር ቤት ጀምሮ ነው ትምህርት ቤት ወደ ቆርቆሮ ያለፈው። ከሳር ቤት ቆርቆሮ ሲጀመር እኛ ገባን። ሳር ቤት ነበር በፊት 4 ሞገስ 5 ሞገስ እያለው ሰፊ ነበር። ሳር ቤት ነበር። ከሳር ቤት እዛ ገባን። ለዛው ከ1 እስከ 6 ይቺ ሁለቷ ብሎክ ናት። አትበቃንም። ግማሹ ጥላ ግማሹ ሜዳ ላይ ሆነን እንማር ነበር። በጭቃ ሲታደስ እነዛ ሁለት ብሎኮች ናቸው። ይሄ ከላይ አሁን የነገሩ ከላይ የተሰራው ምን የተሰራው ከ1970ዎቹ ወዲህ ነው። ወርቁ መሐመድ፣ ዘሪቱ በክሬ፣
እኔ አንድ ወንበር ላይ ነው የምንቀመጠው። ትምህርት ቤቱ ባሳለፋቸው የ73 ዓመታት ጉዞ አያሌ ምሁራንን አፍርቷል። ብዙ መምህራንና ሰራተኞች ተቀያይረው ሰርተውበታል። ወንዙ ግራና ቀኝ ገበያው ከደጂ የቴዶ ይለምዳል የደጋጋ ልጅ የተባለላቸው የደጋጋ ትምህርት ቤት ፍሬዎች ከአራቱም የዓለም ጫፍ ሆነው የልጅነት ጊዜያቸውን አጣጥመው ያለፉባትን የቀለም ማዕድ የተጋሩባትን ያቺን የዛሬ መድረሳቸው ምስጢር የሆነችውን አንጋፋዋን የደጋጋ ትምህርት ቤት ከአድማስ ባሻገር ሆነው እንደ እህል ርባቸው እንደ ውሃ ጠምታቸው ትናፍቃቸዋለች። አንዳንዶቹማ ምን ነው ለተወሰኑ ሰዓታት ወደ ልጅነቴ መመለስ በቻልኩና እንዴ ከልጅነት ጓደኞቼ ጋር ቦርቄ ተጫውቼ መመለስ በቻልኩ እያሉ ይመኛሉ። እነዚያ ዛሬ የብረት ደውሏ በሳይረን ሳትቀየር በፊት የተማሩባት በረፍት ሰዓት የብረት ደውሏን ለመደወል የረፍት ጊዜያቸውን መስዋዕት አድርገው ሲጠባበቁና ሲደውሉ የነበሩት የቀድሞ ፍሬዎቿ ደግሞ ምን ነው ለሴኮንዶች ያቺን የብረት ደውል ባጮህኳት በማለት ይመኛሉ። የደጋጋ ትምህርት ቤት ትዝታዎች እኮ ተዝቀው አያልቁም። የጨርቅ ኳስ ሰፍተን በተናጠል ወይም በቡድን የምናካሂደው ግጥም ጨዋታ የዓመቱ ትምህርት ሲጀመር ወቅቱ የክረምት መባቻ በመሆኑ ሳርን አሸጋግረን በማስተሳሰር ሰዎችን ለማደናቀፍ የምንሰራው ተንኮል በትምህርት ቤቱ ጀርባ ከአለቶች መሃል የምትፈልቀውን ኩልል ያለች የምንጭ ውሃን ለመጠጣት ሙሉ 15 ደቂቃ ተሰልፈን አንዳንዴ ተራ ሳይደርሰን በመደወሉ ምክንያት ምራቃችንን ውጠን የተመለስንባቸው ጊዜያት በዚያ ሻይ ብርቅ በሆነበት ዘመን በባለ ጆሮ ኩባያ በ10 ሳንቲም ገዝተን የጠጣንባቸው ወቅቶች ከጓሮ አትክልት እርሻ ቦታ ካሮት አፍልተን ተንከባክበን በማሳደግ ካሮት ለዓይን ጥራት ይጠቅማል ተብለን በልተን በመግባት ፈተና የወሰድንባቸው ዘመናት እንዴት ይናፍቃሉ። አይ ልጅነት ታዲያ ምን ዋጋ አለው? ዛሬ ትናንት አይሆን። እኔማ ታምሜ የማልድነው ህመም ውስጥ ነው ያለሁት። በልጅነት ትዝታ ከተለከፍኩ ቆየት ብያለሁ። ይማረህ እንዳትሉኝ ትዝታው ይጣፍጣልና። እናም አላችሁ ያቺ የሁላችን እናት የእድገታችን መሰረት የዛሬ ማንነታችን መገለጫ የሆነችው እምዬ እኛን በየተራ ለማሳደግ በከፈለችው መስዋዕትነት ማዲያት አውጥታ ከሰውነት ወጥታ የወላድ መካን ሆና ጠያቂ አጥታ ዛሬም ድረስ እንደኮሰሰች አለች። ይህን የተመለከቱ ሁሉ ባለፉ ባገደሙ ቁጥር ከንፈር በመምጠጥ አያንዳንዱ ማህፀን ስንቱን እንዳላሳለፈችለት ወድቃ ትቀር። እኚህ የማይረቡ ሲያልፍላቸው ረሷት እኮ እውነት አሁን እሷን ለመካደም አቅም አጥተው ነው። ሰካራም እንደረገጠው ጣሳ ጠያቂ እንዳጣ አዛውንት ጭርምትምት ያለችው እያሉ ሲቆርጡ ሲጥሏት ብትሰማ የእናት አንጀት ሆኖባት ፍሬዎቼ ባሉበት ሰላም ይሁኑልኝ እንጂ እኔ ችግሩን ለምጄዋለሁ። 73 ዓመታትን ከችግር ጋር ኖር ያለሁና አይደንቀኝም። ስለዚህ ፍሬዎቼን አትናገሩብኝ በማለት ስታስተባብል ራሷን ስታጽናና ትስተዋላለች። እንዲያው ፈላጊና ተፈላጊ አይገናኙም ሆኖ እንጂ ነገሩ ፍሬዎቿ በያሉበት ሆነው ሳያስቧት ሳያነሱ ሳይጥሏት ውለው አድረው አያውቁም። ክሊክ አድርጎኛል ጭንቅላቴ ውስጥ የነበርኩበት ያደግኩበት የተማርኩበት ትምህርት ቤት ታሪክ ወደ ኋላ ሄደን ለማወቅም አለመሞከራችንና አለመገንዘባችን ያው ትንሽ ድክመታችንን ያሳያል። የደጋጋ ትምህርት ቤት እድሜ ጠገብ እንደመሆኑ መጠን
እስካሁን የተጠበቀውን ያህል እድገት አላገኘም። ቢረፍድም አረፈደም አሁን ማድረግ የምንችለውን ነገር ማድረግ አለብን። የብዙ ሰዎች ሐሳብ ሲጋጭ አንድ ፍሬያማ ነገር ይፈጥራል። የትንሣኤው ቀን የደረሰ ይመስላል። ለዘመናት በየቤቱ የተረገዘው ሐሳብ ተወልዶ ፍሬ ሊያፈራ እነሆ ሻማው ተለኩሷል። እልፍ አእላፍ ፍሬዎቿ ከያሉበት እየተጠራሩ ያቺን የወላድ መካን ሆና የኖረች ማኅፀነ ለምለሟን የደጋጋ ትምህርት ቤት ለመካስ ሆ ብለው ተነስተዋል። የደጋጋ ትምህርት ቤት የቀድሞ ተማሪዎችና ወዳጆች የተሰኘ ኅብረት ተፈጥሮና ጉዳዩን የሚያስፈጽሙ አካላት ተዋቅረው በኅብረቱ ስም አካውንት ተከፍቶ ሁሉም ልጆቿ ከያሉበት ብቅ ብቅ እያሉ ሲሆን በአጭር ጊዜም ሳልመኔና ደጋጋ አካባቢ መድረኮች ተካሂደው ምክክሮች ተደርገዋል። ከዚህ ጎን ለጎን የቴሌግራም ግሩፕም ተከፍቶ ሰፊ ንቅናቄ በመደረግ ላይ ይገኛል። በመሆኑም ያልሰማህ ስማ፣ የሰማህ አሰማ። ደጋጋ ትምህርት ቤት ልጆቼ ፈልጋችኋለሁ እያለች ተጣርታለች በማለት ጉዳዩን ለማስፈጸም የተመረጠው ኮሚቴ የምዬን እምባ እናብስ በማለት ጥሪውን አቅርቧል። የዛሬውም በዚሁ አበቃው። ሐሳቡ ግን አላለቀም። ክፍል 2 ይቀጥላል። ሰላምና ጤና ከእናንተ ጋር ይሁን።